ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የሚመቻችሁ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት ይመቸኛል፣ ደስ ይለኛል፣ እፈልጋለሁ የምትሉ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ መሆን ትችላላችሁ። እንዲሁም ነባሮች ላይክ፣ ሼር እንዲሁም ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት ጠይቃለሁ። ተመልሻለሁ። ከዛ አስገራሚው እና ጣፋጩ የ4-1 አስቶን ቪላን የተበቀልንበት ጨዋታ በኋላ ደስታችንን አጣጥመን እንኳን አልጨረስንም ነበረ። ተከታያችን ማንቸስተር ሲቲ በስታዲየም ኦፍ ላይት ሰንደርላንድን እስካሁን በሜዳው ምንም አይነት ጨዋታን ያልተሸነፈው ሰንደርላንድን ወደ አፍኮን 6 ተጫዋቾችን የላከው ሰንደርላንድን ዋና ተጫዋቻቸውን እኛም ላይ ያቻነት ግቡን ማስቆጠር የቻለው ባላርድ በሌለበት 7 ተጫዋቾችን ማግኘት ያልቻለውን ሰንደርላንድ አግኝቶ 0-0 በሆነ ውጤት በመጠናቀቁና ነጥብ በመጣሉ ምክንያት እንግዲህ የነጥብ ልዩነቱ 4 ሆኗል። አሁንም ሁኖስ አሁን ደግሞ ወደ 7 እንደማያድግ ወደ 6 እንደማያድግ ምንም አይነት ማረጋገጫ የለንም። ምክንያቱም ደግሞ በ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል ከሜዳው በመውጣት ወደ ቫይታሊቲ ስቴዲየም ተጉዞ ቦርንማውዝን የሚያስተናግድበት ጨዋታ ነገ ይደረጋል። እሱን ጨዋታ ካሸነፍንና ማንቸስተር ሲቲ ደግሞ እሁድ ቸልሲን አስተናግዶ እዛ ጨዋታ ላይ ከተሸነፈ ወይም ደግሞ አቻ ከወጣ የነጥብ ልዩነቱ ምናልባትም ወደ 6 ወይም ወደ 7 ነጥብ ሊያድግ ይችላል። ነገር ግን የቸልሲ ነገር አይታወቅም። ታውቃላችሁ ቸልሲ እንግዲህ ማናጀራቸውን አሰልጣኛቸውን ኤንዞ ማሬስካን አሰናብተው እንግዲህ በሌላ አሰልጣኝ ነው እዚህ ጨዋታ ላይ የሚመጡት። አንዳንዴ አዲስ አሰልጣኞች ሲመጡ ወይም ኬርቴከር አሰልጣኞች ወይም ክለቡን ሲይዙት ክለቦች የተወሰነ ሞቲቬሽን የሚያገኙበት መንገድ አለ። ነገር ግን ስቲል ኩኩሬላ እዚህ ጨዋታ ላይ በጉዳት ማይሰለፍ እንዲሁም ካይሴዶም እዚህ ጨዋታ ላይ አይኖርም። ስለዚህ ማንቸስተር ሲቲ ሊያሸንፈው የሚችል ጨዋታ ሊሆን ይችላል። ነገር ግን ምን አገባን ስለ ማንቸስተር ሲቲ። አሁን የነጥብ ልዩነቱ ወደ 4 ሰፍቷል። እኔ ዛሬ መጣሁት ስለ 4 ስለሰፋ ማንቸስተር ሲቲ በሰንደርላንድ ነጥብ ስለጣለ ሳይሆን የነገ ጨዋታ በ20ኛው ሳምንት ቦርንማውዝን አስተናግደን ስለምናደርገው የቫይታሊቲ ስቴዲየም አዌ ጨዋታ አንዳንድ ሀሳብ አስተያየቶች ለመስጠት ነው። ሁላችሁም ላይክ እያደረጋችሁ እንዲጀምሩ ስል በአክብሮት ጠይቃለሁ። እንግዲህ አርሰናል ከቦርንማውዝ ጋር በተደጋጋሚ ድል ይቀነዋል። በተደጋጋሚ ጊዜ በአለፉት የ18 የእርስ በርስ ግንኙነት ከተመለከተን ቦርንማውዝ 3 ጨዋታ ማሸነፍ ሲችል 2 አቻ ተመዝግቦ 13ቱን አርሰናል ነው ማሸነፍ የቻለው። እሱ ብቻ ሳይሆን ከ18 ካደረግናቸው ጨዋታዎች መካከል 17ቱ ጨዋታ ላይ ግብ አስቆጠረን መውጣት ችለን ነበር። አቻ የወጣንበትም የተሸነፍንበትንም ጨምሮ ማለት ነው። ከ18ቱ ጨዋታ 3 አሸንፈዋል ስላችሁ ግን በጣም በሚያሳዝን ሁኔታ የባለፈው ሲዝን ነበረ ባክ ቱ ባክ በሜዳችንም ከሜዳችንም ውጪ የኢራዮላው ቲም ጠንካራው ቦርንማውዝ አርሰናልን በሜዳችን 2-1 በሆነ ውጤት ተጠናቀቀ። ከሜዳችን ውጪ የነበረው ደግሞ 2-0 በሆነ ውጤት የተጠናቀቀ ጨዋታ ነበረ። ዊሊያም ሳሊባ ቀይ ካርድ የተመለከተበት እንዲሁም ሁለተኛ ጎላቸው ዴቪድ ራያ ጥፋት ሰርተሃል በሚል ፔናልቲ ተሰጥቶ 2-0 በቫይታሊቲ ስቴዲየም ያሸነፉን ጨዋታ ነበር። በኤምሬትስ የነበረውን ጨዋታ አስታውሳለሁ። ዴክላን ራይስ 100ኛ የክለብ ጨዋታውን ነበረ ያደረገው። 1-0 እየመራን ብንቆይም ከዛ በኋላ በተቆጠሩብን 2 የሴት ፒስ ግቦች አንደኛው አንቷን ሴሜኖ በእጁ ወርውሮ ዲን ሆይሰን አሁን ወደ ሪያል ማድሪድ የሚገኘው
የተከላካይ መስመር ተጫዋቻቸው በጭንቅላቱ አስቆጥሮ 1-1 ማድረግ ቻለ። ከዛም በኋላ ከኮርና ደግሞ የተሻማውን ኢቫኒልሰን 2-1 አድርጎ በሁለቱም ጨዋታ እንግዲህ 6 ነጥብ አግኝተው ያምናው ሁለት የእርስ በርስ ግንኙነቶች ላይ እኛ ከቦርንማውዝ ምንም አይነት ነጥብ መውሰድ አልቻልንም። ምንም አይነት ነገር ግን የዘንድሮ ቦርንማውዝ ምን ይመስላል ብለን የተመለከትን ከሆነ ኮንስታንት የሆነ ብቃት እያሳየ የማይገኝ ቦርንማውዝ ያለፉት 10 ግንኙነትን ምንም ጨዋታ ማሸነፍ ያልቻለ 5 ጨዋታን ሲሸነፍ 5 ጨዋታዎችን ደግሞ አቻ መውጣት የቻለ ነበረ። ካቾቹ መሃል ጥሩ ሊባሉለት የሚችለው ከሜዳ ውጭ ወጥቶ ኦልድ ትራፎርድ ላይ ከማን ዩናይትድ ጋር 4-1 የተለያየበት ጨዋታ አለ። እንዲሁም ደግሞ የዛሬ ከዚህ ጨዋታ በፊት ማድረግ የቻሉት ከቸልሲ ጋር ያደረጉት ጨዋታ ነበረ። እዛም ጨዋታ ላይ 2-1 በሆነ ውጤት ተለያይተዋል። ነገር ግን ከዛ በፊት በብሬንትፎርድ አዌ ወጥተው 4-1 የተሸነፉት ሽንፈት ደግሞ እጅግ በጣም በክለቡ አስደንጋጭ እንደነበረ አስታውሳለሁ ማለት ነው። የዘንድሮ ቦርንማውዝ ስለዚህ የባለፈው አይነት ጥንካሬ ያለው ቦርንማውዝ አይደለም። የባለፈው አይነት ጥንካሬ ያለው ቦርንማውዝ ቢሆንም በዚህ ሲዝን ግን አርሰናል የተሻለ ስኳድ አለው። የተሻሉ ተጫዋቾቻችን አሁን በጥሩ ጤንነት ላይ ይገኛሉ። ስለዚህ ይህን ጨዋታ ላናሸንፍ የምንችልበት መንገድ አለ ብዬ አላስብም። የባለፈው ጨዋታ ላይ እንዲያውም ለዛች ፔናልቲ መቆጠር ምክንያት የነበረው ጋብርኤል እዛ ጨዋታ ላይ አልነበረም መሰለኝ። እንትናን የተጫወተው ኪቪዮር አሳጥሮ የላካትን ኳስ ነው የነሱ አጥቂ አግኝቶ ዴቪድ ራያን ድሪብል አድርጎ ሊያልፍ ሲል ዴቪድ ራያ ከአጥቂው ጋር ኮንታክት ስለነበረ ፔናልቲ የተሰጠው ማለት ነው። ስለዚህ የአሁኑ አርሰናል ግን ይለያል። በዚህ አጋጣሚ ስለ አሁኑ አርሰናል እናውራ። በተከታታይ አሁን የምናያት 3 ከዚህ በፊት ያደረግናቸው ከዚህ በኋላ ደግሞ ከነገው ጨምሮ ኤምሬትስ ስቴዲየም ሊቨርፑልን የምናስተናግድበትና ኖቲንግሃም ፎረስትን የምናስተናግድባቸው አሁን ከፊታችን ያሉ 3 ጨዋታዎች ጨምሮ ያለፉትን ደግሞ ኤቨርተን፣ ብራይተን እና አስቶን ቪላ እነዚህ ተከታትለው የመጡ 6 ጨዋታዎች አምና አንዱንም ማሸነፍ አልቻልም ነበረ። ኤቨርተን አዌ ላይ 1-1 ነበረ የተጠናቀቀው። እንዲሁም ብራይተን ሆም 2-2 ነበረ። ብራይተን ሆምም 1-1 ነበረ የተጠናቀቀው። አስቶን ቪላ በኤምሬትስም 2-2 በሆነ ውጤት ነበር የተጠናቀቀው። ቦርንማውዝ በሜዳቸው 2-0 ነበር ያሸነፉን። ሊቨርፑል ጋር 2-1 ነበር በኤምሬትስ የተለያየ ነው። ከኖቲንግሃም ፎረስት ጋር ደግሞ በሲቲ ግራውንድ 0-0 ነበር የተጠናቀቀው። ስለዚህ አሁን ከነዚህ 6 አምና ነጥብ ከጣልንባቸው 6 ጨዋታዎች 3ቱን ውጤት ቀልብሰን ዘንድሮ የተሻለ አርሰናል ወይም ደግሞ ያምነው አይነት አርሰናል እንዳልሆነ ዘንድሮ ኮስተር ያለ ዋንጫ አልሞ የመጣ ቲም መሆኑን ማሳየት ችለናል። 3 ይቀረናል። የነገውንም ጨዋታ ጥሩ ኮምፈርተብል ድል ይዘን ወተን እናሸንፋለን የሚል አስተሳሰብ አለኝ። በግሌ ፕሪሚየር ሊግ ላይ ካሉ አሰልጣኞች እጅግ በጣም የማደንቀው የጨዋታ ስታይሉ የሚመቸኝ አሰልጣኝ ነው የቦርንማውዝ አሰልጣኙ። እንደሌላው የፕሪሚየር ሊግ ቲም ዲፕ ብሎክ ተጫውቶ በጣም በመከላከል ሜንታሊቲ ገብቶ ውጤት ተጋርቶ ለመውጣት የሚያስብ ሳይሆን በተቻለው አቅም አጥቅቶ ጨዋታን አሸንፎ ለመውጣት አላማ አድርጎ የሚጫወት ቲም ነው ኢራዮላ ቢውልድ ያደረገው ማለት ነው። እንዲያውም ለዘንድሮ መዳከማቸው ትልቅ ምክንያት የሆነ የሚመስለኝ አምና ያጧቸው እጅግ በጣም ኢምፖርታንት የሚባሉ ተጫዋቾች አሉ። ዲን ሆይሰን ወደ ሪያል ማድሪድ ሄዷል። ኬርኬዝ ወደ ሊቨርፑል የሄደው ወሳኝ ተጫዋቻቸው ነበረ። ዳንጎ ኦታራም እሱም ሌላ ክለቡን የለቀቀው ነው። ሌላው ደግሞ ወደ አርሰናልም የተዘዋወረው ኬፓ አሪዛባላጋ የነሱ ግብ ጠባቂ እንደነበረ ታስታውሳላችሁ። ስለዚህ ብዙ ተጫዋቾችን ካምና ስላጣ የባለፈው አመት
አይነት ፐርፎርማንስ ዘንድሮ ማሳየት አልቻለም። ሶሪ በሊጉ ላይ አሁን 15ኛ ደረጃ ላይ ነው የሚገኘው፣ 9ኛ ደረጃ ላይ አምና ነው 9ኛ ደረጃ ሆኖ ሲዝኑን ማጠናቀቅ የቻለው ማለት ነው። ስለዚህ አርሰናል ከዚህ ጨዋታ ላይ አይ ቲንክ ኮምፈርተብል የሆነ ድል ይዞ መውጣት ይችላል ብዬ አስባለሁ። አይኖ ቫይታሊቲ ስቴዲየም ኦልድ ከሚባሉ ስቴዲየሞች መካከል አንዱ ነው። እዛ ጨዋታ ላይ ሄዶ ውጤት ይዞ ለመምጣት ይከብዳል። ምክንያቱም ደጋፊዎቹ ሊትራሊ ከመጫወቻ ሳሩ ጎን ሆነው ነው ጨዋታውን የሚመለከቱት። ከደጋፊዎቹ እና ከሜዳው መካከል ብዙ ጋፕ የለም። ግራውንዱም አሪፍ ግራውንድ ከሚባሉ የፉትቦል ግራውንዶች መካከል አንዱ ነው። ስለዚህ ትንሽ ጨዋታው ሊከብደን ይችላል። ነገር ግን ሊስን የዘንድሮ አርሰናል ቪላን እንደዛ ደርቲ አድርጎ ማሸነፍ የቻለ አርሰናል አይደለም። ቦርንማውዝን በማጥቃት ሜንታሊቲ ይዞ የሚመጣ ቲም እንደመሆኑ መጠን ከዚህ ጨዋታ ላይ ነጥብ ይዘን መውጣት እንችላለን ብዬ አስባለሁ። ምክንያቱም ደግሞ አርሰናል ሞር አታኪንግ የሆነ ክለብ ሲያገኝ ግብ የማስቆጠር ጨዋታን የማሸነፍ ጥሩ እድል እንዳለው ከዚህ በፊት የተመለከትናቸው የቻምፒዮንስ ሊግ መርሃ ግብሮች ምስክር ይሆናሉ። የነ ባየር ሙኒክ፣ የነ ኢንተር ሚላን እንዲሁም የኖርዝ ለንደን ደርቢውንም የቶትናምን ጨዋታ ካነሳን ማለት ነው። ስለዚህ አርሰናል ኮምፈርተብል በሆነ መንገድ ይሄን ጨዋታ ያሸንፋል ብዬ አስባለሁ። ስለ አንድ ተጫዋች እናውራ። አንቷን ሴሜኖ በተደጋጋሚ የአርሰናል ደጋፊ እንደሆነ የሚናገረው ይህ ተጫዋች ዘንድሮ በፕሪሚየር ሊጉ 9 ግቦችና 3 አሲስት በማድረግ ጥሩ እንቅስቃሴ በማድረጉ እንግዲህ ኦልሞስት አሁን በዚህ በጃንዋሪ ትራንስፈር ዊንዶ ማንሲቲን መቀላቀሉ የማይቀር ነው የሚባልለት ተጫዋች ነው። እንግዲህ ይሄ ተጫዋች ለሚቀላቀለው ቲም ፌቨር ይሰራላቸው ይሁን የሚለውን እንግዲህ ጨዋታው ሲደርስ የምንመለከት ይሆናል። በአርሰናል በኩል ዴክላን ራይስ እዚህ ጨዋታ ላይ ይኖራል አይኖርም ስለሚለው ሚካኤል አርቴታ ፕሬስ ኮንፈረንሱን አድርጎ ተጠይቆ ነበረ። እስካሁን ከቪላው ድል በኋላ ምንም አይነት ትሬኒንግ አላደረግንም። ለተጫዋቾቼ እረፍት ጊዜ ሰጥቼ ነበረ። ኢንተርቪው እስካደረገበት ሰዓት ድረስ ትሬኒንግ አላረጉም። አፍተርኑን ነው ትሬኒንግ የሚያደርጉት። ስለዚህ ትሬኒንጉን አይተን ነው የምንወስን የሚሆነው። ነገር ግን ካላፊዮሪ በጉዳት እዚህ ጨዋታ ላይ የማይኖር ተጫዋች ነው የሚል አስተያየት ሰጥቷል። ይህን የፕሬስ ኮንፈረንስ ተመልክተን ሌላ የተጠየቀው ጥያቄ ነበረ። እሱም ኢታን ንዋኔሪ ታውቃላችሁ፣ በተደጋጋሚ በዚህ ፕሪቪው ቪዲዮ ላይ ኢታን ንዋኔሪን ሳልጠቅስ ያለፍኩበት ቀን ያለ አይመስለኝም። ስለ ኢታን ንዋኔሪ እና ሜቢ ይሄን ጃንዋሪ ትራንስፈር ዊንዶ በውሰትም ከክለቡ የመውጣት እድል እንዳለው ተጠይቆ ብዙም እኔ መልሱ ባያጠግበኝም፣ ነገር ግን ኢታን ንዋኔሪ ስቲል አርሰናል ቤት ውስጥ የሚሰራው ስራ እንዳለ ጊዜውን ጠብቆ እሱም የመጫወቻ ጊዜ እንደሚያገኝና ሁሉም የአርሰናል ተጫዋች ዘንድሮ አሁንም ይሁን ቆይቶ በሚመጡ ጨዋታዎች ላይ የሚሆን የየራሳቸው ሚና እንዳላቸው ተናግሯል ማለት ነው። ብዙ ይሄ መልሱ ለእኔ አጥጋቢ ሆኖ አላገኘሁትም። ምክንያቱም ከዚህ በፊት በተደጋጋሚ ኢታን ንዋኔሪ መሰለፍ የሚችልባቸው ጨዋታዎች ነበሩ። ኢቭን ባለፈው አይታችኋል 4-0 አርሰናል እየመራ እዛ ጨዋታ ላይ እንኳን ተቀይሮ የተወሰነ ደቂቃ ማግኘት የሚችል ተጫዋች ነበር። ግን በተደጋጋሚ ያገኛል ብለን የጠበቅናቸውን ጨዋታዎች ራሱ እያገኘ ስላልሆነ ይሄን ለመገመት ያሰጋል ማለት ነው። እንግዲህ ይህን ጨዋታ በእኔ በኩል ውጤት ግምት ካላችሁኝ አርሰናል 2-0 በሆነ ውጤት ያሸንፋል ብዬ አስባለሁ። ውጤቱን ከገመትን በኋላ ወዴት እንደምንሄድ ታውቃላችሁ። ከዛ በፊት ግን ሽልማት አለ። እንግዲህ በዓለም እየደረሰ ነው። ውጤቱን የገምቱ ይሸለሙ። እኔ 2-0 ብያለሁ። የኔን ውጤት መገመት ደግሞ አብሶሉትሊ ይቻላል። ስለዚህ የፈለጋችሁት የራሳችሁንም ውጤት መገመት ትችላላችሁ። የአሸነፈ ሰው እንግዲህ 1,000 ብር ሽልማት የምንሰጥ ይሆናል ማለት ነው። ወደ ስታርቲንግ ላይን አፕ ግምቴ የቋሚ 11 አሰላለፍ ግምት ስንሄድ የግብ ጠባቂ ቦታ ላይ ዳቪድ ራያን ማሰልፍ ይሆናል። የቀኝ የመከላከል ፉልባክ ቦታ ላይ ደግሞ ዩሊያን ቲምበርን አደርግና
ቀኝ የመሃል መከላከል ቦታ ላይ ዊሊያም ሳሊባን አድርጌ እሱን አጣምሮ ደግሞ በግራ የመከላከል መሃል ቦታ ላይ ጋብርኤል ማጋሌዝን አደርጋለሁ። ጋብርኤል ማጋሌዝ ከተመለሰ በኋላ እንዴት ሴት ፒስ ላይ አስፈሪ መሆን እንደቻለን ተመልክታችኋል። እሱ ብቻ አይደለም፣ የመከላከል ኳሊቲያችን የተከላካይ መስመር ሙሉ መረጋጋት ካልምነሳቸው እጅግ በጣም የሚገርም ነበር። ስለዚህ እዚህ ጨዋታ ላይ ጋብርኤልን የማሰልፈው ይሆናል። በግራ ፉልባክ የመከላከል ቦታ ላይ ደግሞ ያው ካላፊዮሪ በጉዳት ስለማይኖር እኔ ማይልስ ሉዊስ ስኬሊን ብመለከተው ደስ ይለኛል። ነገር ግን ሚካኤል አርቴታ ሂንካፔን ሊጠቀም ይችላል። ስለዚህ ሂንካፔን ብዬ ወስዳለሁ ማለት ነው። የመሃል ቦታ ላይ አሁን ለውጥ አደርጋለሁ። ምክንያቱም የባለፈው ጨዋታ ላይ ሜሪኖ መሰለፉ ይገባኛል ሐሳቡ። ምክንያቱም ፊዚካል ባትል ይኖራል የመሃል ክፍል ቦታ ላይ። ስለዚህ ለዚህ ፊዚካል ባትል ሚካኤል ሜሪኖ እዛ ቦታ ላይ ያስፈልገን ነበር። ነገር ግን እዚህ ሰዓት ላይ ግን የመሃል ሜዳ ጥምረቱን እቀይራለሁ። ምክንያቱም እንደነገርኳችሁ ነው፣ ቦርንማውዝ በማጥቃት ሜንታሊቲ በዲፕ ብሎክ የሚጫወት ቲም ስላልሆነ ክሬቲቭ ተጫዋቾችን በቻልናቸው አቅም እዚህ ቲም ላይ መጠቀም አለብን ብዬ አስባለሁ። ስለዚህ ዙቢሜንዲን የ6 ቁጥር ቦታ ላይ አድርጌ 2 የ8 ቁጥር ቦታ ላይ ኦዴጋርድን እና ኤብሪቼዜን ነው ማሰልፈው። ኤብሪቼዜ ትንሽ ከጨዋታ ከራቀ ቆየ። ስለዚህ ለኤብሪቼዜ ሌላ ራሱን ሻይን የሚያደርግበት ሞመንት መፍጠር እንዲችል ይሄን ጨዋታ እድል እሰጠዋለሁ ማለት ነው። በቀኝ የመከላከል ክንፍ ቦታ ላይ ቡካዮ ሳካን አሰልፈዋለሁ። በግራ የማጥቃት ክንፍ ቦታ ላይ አይኑ ዘንድሮ እጅግ በጣም ለአርሰናል አስገራሚ ጥቅሞችን እየሰጠ ያለው ትሮሳርድ አለ። ትሮሳርድን ድሮፕ ለማድረግ ቢከብደኝም ምናልባትም እዚህ ጨዋታ ላይ ግን ከጨዋታው ፕላን አንጻር በኔ በኩል ማርቲኔሊን በመለከተው ደስ ይለኛል። ፊት ከሆነ ማለት ነው። ፊት ነው ብዬም አስባለሁ። በፊት 9 ቁጥር ስትራይከር ቦታ ላይ አይኖ ብዙዎቻችሁ ጋብርኤል ጄሱስን ትሉ ይሆናል። ነገር ግን እኔ አሁንም ስቲል ከ9 ቁጥሬ ከቪክቶር ዮኬሬዝ ጎን ነኝ። ምክንያቱም ዝም ብለን ድሮፕ ልናደርገው አንችልም፣ መርዳት አለብን። ታስታውሳላችሁ ደግሞ ቦርንማውዝ ደግሞ በራስ መተማመን ስሜታቸውን ያጡ ተጫዋቾቻችንን ሪከቨር ለማድረግ የምንጠቀምበት ቲም እንደነበር ከባለፈው ሲዝን በፊት የነበረው ሲዝን ታስታውሳላችሁ። ካይ ሃቨርትስ መሽኖ ጎል የሚያገባው እየተባለ እጅግ ፕሬዠር ውስጥ በነበረበት ጊዜ 4-0 ያሸነፍናቸው ጨዋታ ላይ የመጨረሻው 4ኛዋን ጎል ፔናልቲ አግኝተን ለሱ አሳልፈውን ሰተን ከዛች ግብ አግኝቶ ከዛ በኋላ የተሻለ ከሃቨርትስን ለማግኘት እንደቻለን ታስታውሳላችሁ። ስለዚህ ዋይነት ለቪክቶር ዮኬሬዝም ይሄን እድል ለምን አንሰጠውም? ነገር ግን የተሳካ አይነት እንቅስቃሴ ማያደርግ ከሆነ ሃቨርትዝም አለ፣ ጋቢም አለች ቤንች ላይ። ስለዚህ የቀየረን ውጤት የምናገኝባቸውን መንገዶች መፍጠር እንችላለን ብዬ አስባለሁ። የኔ ቤስት 11 ይሄን ይመስላል። እንግዲህ የጨዋታ የውጤት ግምቴ 2-0 ብያችኋለሁ። አሁንም የገምቱ ይሸለሙ። ለዛሬ የነበረን ርዕስ ይሄን ይመስላል። አብራችሁን ስለነበራችሁ አመሰግናለሁ። ላይክ ያደረጋችሁ አመሰግናለሁ። ላይክ ያላደረጋችሁ ደግሞ ስትወጡ ላይክ አድርጋችሁ ውጡ። ለዛሬ የነበረን ርዕስ ይሄን ይመስላል። አማውት ፒስ ካም ኦን ዩ ገነርስ